እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። አብራችሁኑ ነው። ኢትዮጵያ በአጭር ጊዜ ውስጥ ያሳካችው የዲጂታል ፋይናንስ አገልግሎት እንደ ሀገር ለበርካታ ዘርፎች እድገት መሰረት እንደሚሆን የብሔራዊ ባንክ ገዢ ኢዮብ ተካልኝ ገለጹ። በዘርፉ ለተመዘገበው ስኬት የግሉ ዘርፍ አስተዋጽኦ የጎላ መሆኑንም የባንኩ ገዢ ጠቁመዋል። ሳምሶን ገድሉ ኢትዮጵያ በአጭር ጊዜ ውስጥ የፋይናንስ ዘርፉን ዲጂታላይዝ በማድረግ ውጤታማ ስራ መስራቷን የተናገሩት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከመንግስት ተቋማት ጀምሮ የፋይናንስ ዘርፉን በቴክኖሎጂ ማዘመን መቻሉን ጠቁመዋል። ኢትዮጵያ ዲጂታል ትራንስፎርሜሽንን ተግባራዊ ያደረገችበት ፍጥነት አስገራሚ ነው። ዛሬ ላይ 18.5 ትሪሊዮን የገንዘብ ዝውውሮች በዲጂታል መንገድ መከወን ችለናል። በቀን ከ50 ቢሊዮን በላይ የገንዘብ ዝውውሮች በዲጂታል መንገድ ማከናወን ችለናል። ይህ ቀላል አይደለም። ከዚህ ያልተናነሰ ዋጋ ያለው ደግሞ ዛሬ ላይ ጠንካራ የዲጂታል ፋይናንስ መሰረትን መጣል ችለናል። ከጥቂት ዓመታት በፊት በሌላው ዓለም ላይ ብቻ ይከወኑ የነበሩ የዲጂታል ፋይናንስ ስርዓቶች ዛሬ በቀላሉ በኢትዮጵያ ውስጥ አገልግሎት ይሰጥባቸዋል። ይህ በጥቂት ዓመታት ውስጥ መሆን የቻለ ነው። ይህ ደግሞ ምን ያህል ሩቅ መንገድ መጓዝ መቻላችንን የሚያሳይ ነው። የፋይናንስ ተደራሽነትን ለማስፋት የዲጂታል አገልግሎት ያለውን ጠቀሜታ ያብራሩት የብሔራዊ ባንክ ገዢው ዶክተር ኢዮብ ባንኩ የሚጠበቅበት መመሪያዎችን ማዘጋጀት ቢሆንም የፋይናንስ ተደራሽነት ክፍተትን ለመሙላት በሰራቸው ተግባራት ውጤት መመዝገቡንም ተናግረዋል። ተቆጣጣሪው አካል በአካታች የፋይናንስ ስርዓት ዙሪያ መመሪያዎችን እንዲያወጣ ነው የሚጠበቅበት። እኛ መመሪያዎችን ከማውጣት ባለፈ ግንዛቤ በመፍጠር አለፍ ሲልም ከፋይናንስ ዘርፍ ባለድርሻ አካላት ጋር በመተባበር ስራዎችን ስንሰራ ቆይተናል። የግብርናውን ማህበረሰብ በፋይናንስ ስርዓት ውስጥ ለማካተት የሚያስችሉ ስራዎችም ተሰርተዋል። የአካታችነት ጥያቄ ግን በአንድ ወገን ብቻ የሚመለስ አይደለም። ለዚህም ከባለድርሻ አካላት ጋር በቅንጅት መስራት ያስፈልጋል። የዲጂታል ፋይናንስ ስርዓትን ብንመለከት ከዚህ በፊት ከፋይናንስ ስርዓት ርቀው የነበሩ ዜጎች በቀላሉ ገንዘብ መበደር፣ ገንዘብ መላክና መቀበል ችለዋል። በዚህም ሳቢያ የነበረው ክፍተት ጠቧል ማለት ይቻላል። እነዚህ ለውጦች በድንገት የመጡ አይደሉም የሚሉት ዶክተር ኢዮብ በተመዘገቡ ውጤቶች ረክተን መቀመጥ ሳይሆን ቀሪ ቤት ስራዎቻችንን ለመስራት መረባረብ ይገባናል ሲሉም ጠቁመዋል። ያስመዘገብናቸው ስኬቶች ከመሬት ተነስተው የመጡ አይደሉም። በሚገባ የታቀደበትና በዲሲፕሊን የተመራ ስትራቴጂ ውጤት እንደሚያመጣ ያየንበት ነው። መንግስት በመካከል ሆኖ ከሌሎች ባለድርሻ የፋይናንስ ሴክተር ተዋንያን ጋር በመሆን ያሳካው ነው። ሌላኛው ትልቅ ጉዳይ ግን በስኬቶቻችን ረክተን የምንቀመጥ መሆን የለብንም። ረጅም ርቀት ብንጓዝም ገና በርካታ ስራዎች ደግሞ ይቀሩናል። ከክፍያ የተሻገረ ፈጠራ ላይ አተኩረን የጾታ እኩልነትን ለማረጋገጥ መስራት ይጠበቅብናል። That we can also get to the goals that we've set for ourselves in 4 or 5 years down the road. በፈጠራ የታገዘ የዲጂታል ፋይናንስ ስርዓትን ወደ አስተማማኝ ደረጃ ለማድረስ ሁሉም ባለድርሻ አካል በትኩረት መስራት እንደሚገባውም የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ አስገንዝበዋል። በላፍቶ የአትክልትና ፍራፍሬ ገበያ ማዕከል የተለያዩ ምርቶችን በቅናሽ ዋጋ የሚያቀርቡ የመንግስትና የግል ተቋማት እንዲገነቡ መደረጉ ህብረተሰቡን ተጠቃሚ እያደረገ ይገኛል። እርምጃው የአዲስ አበባ ከተማ አስተዳደር የሸቀጦች የዋጋ ንረት በህብረተሰቡ ላይ የሚያደርሰውን ጉዳት ለመቀነስ ከሚያከናውናቸው ተግባራት መካከል የሚጠቀስ ነው። ባልደረባችን ኤዶም አማረ በገበያ ስፍራው ተገኝታ ያደረገችውን ቅኝት አብረን እንከታተል። የኑሮ ውድነት ጫናን ለመቀነስ በየአካባቢው የአትክልትና ፍራፍሬ መሸጫዎች እንደዚሁም የግብርናና የሰብል ምርቶች መሸጫ ማዕከላት በየቦታው በመዲናችን አዲስ አበባ እየተከፈቱ ነው የሚገኘው። እኔም እንግዲህ ከነዚህ ማዕከላት አንዱ በሆነው በላፍቶ የአትክልትና ፍራፍሬ ግብይት ስፍራ ነው የሚገኘው። በዚህ በላፍቶ የአትክልትና ፍራፍሬ ግብይት ስፍራ ተገኝቼ አሁናዊ ሁኔታው ምን ይመስላል፣ እንደዚሁም ደግሞ እየተገበያዩ ያሉ ነገሮችስ የትኞቹ ናቸው የሚለውን ቅኝት ላደርግ ነው። አብራችሁኝ ቆዩ። ሀሽም በሪሶ እባላለሁ፣ አርሶ አደር ነኝ። እዚህ ግቢ ውስጥ ቁጥር 2 ሁለገብ ገበያ ማዕከል ብዙ ነገር ይዞ ነው የመጣው። አንደኛ ነገር ሰብል አለ፣ ሰብል በኋላ ወፍጮ አለ፣ ከዛ ውጪ ቅመማ ቅመሞች አሉ። አሁን ያለንበት ቦታ ቅመማ ቅመም የሚገኝበት ነው። ከዚህ ጀምሮ ያለው ቅመማ ቅመምና በርበሬ ነው የሚሸጠው። ቢያንስ ከ1 እስከ 15 የሚሆኑ ሱቆች አሉን። በርበሬና ቅመማ ቅመም የሚሸጥበት ነው። በጣም ከመገርምሽ ነገር ከበፊቱ የተሻለ የሚባለው ከሌላ ቦታ በጣም ዋጋቸው በጣም ዲስካውንት ያለው ነው። በርበሬ ከ65 እስከ 7 አገኛለሽ። አንደኛ ደረጃ
እስከ 72 ታገኛለሽ ከሰባ ጀምሮ አንደኛ መባሉት ማለት ነው ማያቃጥሉት ከበርበሪ ተራ ደግሞ እንውጣና ሌሎች ስፍራዎች ደግሞ አሳየን የወፍጮ ቤት አለ ወፍጮ ቤት ታያለሽ እዚሁ ጤፍ አለ ደረጃ ከደረጃቸው ነው የምነሳው ያን ጤፍ እዚሁ ይፈጫል እዚሁ ሁሉም ነገር ተጣርቶ ተፈጭቶ ይደርስልሻል እስከ ቤት ስለዚህ እሱ ደግሞ እዚህ ጋር የምታገኘው ጤፍ ባቄላ ቀይ ጤፍ አለ ነጭ ጤፍ አለ ደረጃ አለው ከ90 እስከ 125 ነው ያለው ጤፍ ሰርገኛ የሚባለው 95 አንደኛው ደግሞ እስከ 125 ነው ያለው ትልቁ ነገር አሁን እዚህ ጋር የሚገኘው ደላላ ማጥፋት ነው ከመሃሉ ይሄ ከዚህ ተጣርቶ የወጣ ነው የተበጠረ ማለት ነው ምንም እንትን አያስፈልግም ቀጥታ ወፍጮ ውስጥ ነው ገባ ምንም ነገር አይገባበትም ይሄ ክሽክሽ የሚል ጠጠር አንዳንድ ነገር ያለበት ነገር እዚህ ተጣርቶ ነው የሚወጣው እዚህ ውስጥ አይገባም ይሄ ነው ትልቁ ነገር መንፊያው እዚህ ጋር ይነፋል ከዚህ ይወጣ እንደዚህ ነው የሚገባው ማለት ነው ወፍጮ ቤት አንድ ብቻ አይደለም ያለው ከ1 እስከ 15 ወፍጮ ቤት አለ ይሄ መደዳ እንዳለ ወፍጮ ቤት ነው ከዚህ ወደ ላይ 3 4 አለ ወፍጮ ቤት ከዚህ ውጪ ማለት ነው 10 ምናምን ወፍጮ ቤት ነው ያለነው ማጣሪያ ያለው ምንም ጉልበት ማይፈጅ ምንም ሰው ማያስፈልግ 2 ሰው 3 ሰው በቂ ነው ለዚህ ወፍጮ ቤት ነጭ ጤፍ 12000 ብር እሺ ቀይ ጤፍ 9000 ብር ሰርገኛ 11000 ብር ነው ይሽጠናል ሌሎችስ ምን ምርቶች አሏችሁ ምንድን ነው የምትሸጡት ፓስታ መኮረኒ ዱቄት አለን ኦኬ ፓስታ ማለት ነው 100 ብር መኮረኒ 130 ዱቄት በማከፋፈያ ዋጋ 110 ብር እሸት ዱቄት ነው ከውጭ ላይ ካለው ዋጋ በምን ያህል ቀንሳችሁ ነው አሁን እዚህ ተደራሽ ያደርጋችሁ ያላችሁ ከ15 እስከ 20% ቅናሽ አድርገናል ለምሳሌ ኦኬ ፓስታ ውጪ ላይ ስንት ነው የሚሸጠው 110 115 እስከ 20 ድረስ ይሸጣል እኛ 100 ብር ነው የሚሸጠው ዱቄት 130 ነው ውጪ ላይ እዚህ 110 እዚህ ጋር ፓስታ ለመግዛት አልመጣ እንጂ ሽንኩርት ጋር እመጣለሁ ግን ሽንኩርቱ ጋር ዛሬ ደህና ነው ቦታ ግፋው ምንም ሰላም ነው ንጽህናውስ በፊት ላይ ያቆት ነበርና የሆነ ጠላ ጫማ መጥቼ በፊት ላይ እንዴት ነበር በጣም ግፋ ያለው እና ገበያውም ብዙ አልነበረ ዛሬ ደህና ነው የምፈልገው ፓስታ ይሄኛ ውጪ 110 115 ይላሉ እዚህ 100 ብር ገዝቻለሁ እንቁላል ጤፍ ገዛው ጓደኞቼን ሁሉ ጠርቼ ይሄው እየገዛን ነው በማስ ምን ያህል ነው ዋጋው እንቁላል በ13 ብር ገዝቻለሁ ጤፍ ደግሞ በ120 በጣም ቆንጆ ጤፍ ንጽህናው የተጠበቀ እግራችን ሳይቀር በንጹህ ቦታ ቆመን ዱቄት ሳንሆን በንጽህና ልብሳችን ዱቄት ሳይነካው እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን እዚህ ላይ ማየት ከድሮ ነው ካሁን ሲታይ ያሁኑ ይሄው አበባ መስዬ ልሄድ ነው እንግዲህ ጤፍ አስፈጭቼ ዱቄት ሳይነካኝ ምን ሳይል ንጹህ ሆኜ ለወጣ ነው እዚህ ጋር የሚገኙት የመንግስት ተቋሞች ናቸው እዚህ ጋር የህብረት ስራዎች አሉ አሁን በዚህ ሰዓት ዝግ ሆኖ ነው እንጂ ለሊት 8 ሰዓት ነው የገቡት እና ከ8 ሰዓት እስከ 4 ሰዓት 5 ሰዓት ነው የሚቆዩት አሁን በዚህ ሰዓት ወደ ቤት ነው የሚገቡት ብዙም ሸማች በዚህ ሰዓት ስለማይኖር እዚህ ጋር ደግሞ ኩዊንስ ሱፐርማርኬት ይታየኛል ኩዊንስ አለ በጣም ዲስካውንት ያለው ገበያ ቢኖር ኩዊንስ ነው ኩዊንስ ብዙ ነገር ነው ፈርኒቸር አለ ከላይ ብዙ ነገር አለው አንደኛ ካፌ አለ ብራይተን ካፌ ውስጥ ላይ በጣም ስታንዳርዱን የጠበቀ ከአንድም 4 5 ቅርንጫፍ ያለው እስከ ቦሌ ድረስ ምሰራ ማለት ነው እዚህ ጋር ስትመጪው ካፌ በኋላ ደግሞ ወተት አለ ኡርጎ ስዳክምሽ ከዛ መጥተሽ እዚህ ጋር አረፍ ብለሽ ወተት መጠቀም ትችያለሽ ቡና ኮፊ የባህላዊ አለ ሁሉም ነገር የተሟላበት ነው ባንክ አለ ስኬት ባንክ አለ እዚህ ውስጥ እዚህ ግቢ ውስጥ ምንም ጠፋ የሚለው ነገር የለም በጣም ቆንጆ ቆይታ ነበረ ሙሉ ግቢውን ነው ያስጎበኘህን ጊዜህን ሰጥተህ ነው አብረህን እስካሁን ድረስ የቆየኸውና ስለነበረን ቆይታ ከልብ ነው ማመሰግነው ስለ ግብዣውም ጭምር በጣም አመሰግናለሁ ለቢራ ብቅል የሚሆን የገብስ ምርት ስራ ገቢያቸው እንዲያድግ እንዳስቻላቸው በሲዳማ ክልል የማልጋ ወረዳ አርሶ አደሮች ተናገሩ። በክልሉ በዘንድሮ የመኸር ወቅት ከ17000 ሄክታር በላይ መሬት በቢራ ብቅል ገብስ መሸፈኑን የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። ሪፖርተራችን አስረሳ ወገሻይ ተጨማሪ አለው። ኢትዮጵያ በምግብ ራስን ለመቻል የምታከናውነው የግብርና ስራ አሁን ላይ ለገበያ ወደ ማምረት ተሸጋግሯል። በዚህም ከዓመታት በፊት ከውጭ ገበያ የነበረውን የቢራ ብቅል ገብስ አሁን ላይ
በራስ አቅም መሸፈን ችላለች። በሲዳማ ክልል የማልጋ ወረዳ ሞዴል አርሶ አደሩ ግርማ ሉኑ ካለፉት 10 ዓመታት ጀምሮ በሚያከናውኑት የገብስ ልማት ተጠቃሚ ሆነዋል። ከ10 ዓመት በላይ ነው ሰራውት። ስራዬ በብዛት እሱ ነውና ይሄ አሁን 2 ሄክታር ነው እና በሷ ላይ የዘራውት እህል ደግሞ ፕላቴን የሚባል ለቢራ ብቅል የሚሆን ነው። እኔ ከ50 እስከ 60 ኩንታል ለቢራ ብቅል አቀርባለሁኝ። በማህበር መደራጀቱና በማህበር ማቅረቡ የተሻለ ነገር ነው የፈጠረልን። ለአሰላ ብቅል ፋብሪካ እያቀረብን ተጠቃሚ ሆነናል። በወረዳው ከከፍተኛ ትምህርት ምረቃ በኋላ ወደ ስራ የገቡት እነ ባሻ ጳውሎስም 10 አባላትን በያዘው ማህበራቸው ለቢራ ብቅል የሚሆን ገብስ እያመረቱ ነው። ዩኒቨርሲቲ ጨርሰን የመጣነው ተማሪዎች ነን። ወረዳችን መንግስት የማመቻችልኝ ያው እድል ተጠቅመን ነው። ይሄን 4 ሄክታር መሬት በነጻ ሰጥሉን። ዘንድሮ በጣም ከጠበቅነው በላይ ነው። ምርቱም እንደምታዩት ነው። ወደ ሶፊ ማልትና አሰላ ብቅላ ፋብሪካ እናስገባ እንደዛ አስበናል። በማልጋ ወረዳ ከምርት እስከ ገበያ በተፈጠረው ትስስር አርሶ አደሮች ተጠቃሚ መሆናቸውንም የወረዳው እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ምክትል ኃላፊ አሸናፊ አለማየሁ ይገልጻሉ። አርሶ አደሩ ለዘር እንዳይቸገር ከማዳበሪያ ከግብዓት ጋር እንዳይቸገር ከነርሱ ጋር ፋርመር ኮንትራክት ፈጥረን ከነርሱ ጋር እየሰሩ ነው። ለቢራ ብቅል ፋብሪካ ለማቅረብ ያቀድነው ነው 155,000 ኩንታል አካባቢ ለነርሱ እናቀርባለን ብለን አቅደናል። በሲዳማ ክልል ለገብስ ምርት ያለውን ምቹ ሁኔታ በመጠቀም በ17,000 ሄክታር መሬት ላይ የቢራ ብቅል ገብስ የተዘራ ሲሆን ይህም የአርሶ አደሩን ገቢ ለማሳደግ ትልቅ አስተዋጽኦ እንደሚኖረው የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። ካለማ ነው ከ35,000 ሄክታር ገብስ ውስጥ ከ17,000 ሄክታር በላይ ለቢራ ገብስ የለማ ነው። ከዚህ ቀደም ከውጪ ገባ የነበረውን የቢራ ገብስ የሚያስቀር ብቻም ሳይሆን የገበያ ትስስር ከአሰላ የብቅል ፋብሪካ ጋር የገበያ ትስስር ተፈጥሮላቸው አርሶ አደሮቹ በማህበር ተደራጅተው የተሻለ ግብዓት ገዝተው የተሻለ የአሰራር ዘዴ ተከትለው በዋናነት ሽጦ ማምረት የሚባለውን ይሄ በዚህ በክላስተር ወይንም ደግሞ በኩታ ገጠም በመጀመሪያ ሽጠው ውል ገብተው ያመረቱበት ሁኔታ ስላለ የአርሶ አደሩ ገቢ በላቀ ደረጃ እያደገ ነው ያለው። በሲዳማ ክልል ማልጋ ወረዳ የተከናወነው የገብስ ልማት ስራ ኩታ ገጠም መሆኑ ከማሳ እስከ ገበያ ለአርሶ አደሮች ምቹ ሁኔታ የፈጠረ መሆኑም ተመላክቷል። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።